ልጆቻቸውን ይወልዳሉ። እንዲህ እየተጫጫኋል። ግን ጥሩ ነገርን አብርቶ ማደር ሰደቃ ነው። በክርስትና ደግሞ ጥሩ ነገርን መናገር እኔ ምክር ስልችት አለኝ። አሁን ሰው የማያደርገውን ነገር ለሰው መጀመሪያ እኔ አንቺን ስመክር ራሴን ሀያት አንቺ ላለመቀበል የምታረጊው ጥረት ወይ አንድ ጥያቄ የመጨረሻ ብቻ መልሽ። እና ማናውቀው ሃይምና እናንተ የምታውቁ ጥፋት ብሩኬ ምን አይነት ጥፋት ነው አለው? አሁን መዳምሽ እንደዚህ አይነት ስራ አትስሪ፣ ለምንድን ነው እንደዚህ ያረሹ ብላ ትቆጣለሽ ወይ አላልሽም? ምን አይነት ጥፋት ነው ብሩኬ እየሰራው? እናንተ የምታውቁ እኛ ማናውቅ ይሄንን ማቆም። እሺ ወንጀለኛ እኔ ልጠይቅሽ፣ አንቺ ህይወት አለሽ? ትዳር ይዘሻል ወይ ደግሞ ባል አለሽ? አለኝ። እሺ ካለሽ አንቺና ባልሽ በምን ትጣላላችሁ? በጥቃቅን ነገር ትጣላላችሁ። ይሄን ለምን አነሳክ? ይሄን ለምን አልከኝ? ይሄን ለምን አልክ? ገበያ ለምን ይሄን አልገዛህም? ይሄን ግዛ ብዬ እየተባባልሽ ጥቃቅን ነገር ትጣላላችሁ። ከዛ አልፎ ደግሞ ትልቅ ጸብ ተጣልታችሁ ትነጋገራላችሁ። አንቺም የምትፈልጊውን እንደ ልብሽ ትናገራለሽ፣ እሱም ይናገራል። ሌላ ሰው መጥቶ መሀላችሁ ገብቶ የሆነ ነገር ሲልሽ ምን ትያለሽ? እስቲ ንገሪ። አይ እሱን እኔ የሰው ፊት ለፊት አላወራም። ማውራት ካለ ታወራለሽ። ይሄ ትዳር ተሰፊ መጨረስ ይችላል። አይ ታይ ወንጀል እኔ እኮ ህይወት እየገባን ኦዲየንስ ማለት ነው። እናንተ ደግሞ እኔ ህይወት ላይ አትኖሩማ። እንደዚህ ካሁናችሁ እኔ እሱ ነው አይደል? ምን አንቺም ካለሽ እያሳዩ ያሉት እኮ እውነተኛ ህይወት ነው ብለው ነው አይደል? አይተን የሆነ ነገር እንጂ ማለት ሁለቱን መስደብ ወይም ደግሞ እሷ እንዲህ ብላ እሱ ነገ እንዲህ ብሎ መባባሉ ይጠቅማል ወይ ነው አሁን ትልቁ ነገር። ወደ ዋናና ወደ ጥሩ ነገር ለማምጣት ወንድምሽ የሚወደው ሚስት አቅፎ እንዲኖር ወይም ወዶ እንዲኖር ወይም እሷ ባሏን አቅፋ ወዳ እንድትኖር የኔና አንቺ መጥፎ ንግግር እነሱን ያኖራሉ ወይ ነው ትልቁ ጥያቄ። ወይም ደግሞ ብሩክ የሚያጠፋ ከሆነ ጥፋትም ድብን አድርጎ ኦዲየንስ ይሰጣል። እሷ የምታጠፋ ከሆነ ጥፋት እየሰረች ነው ብሎ በስነ ስርዓት ነው እንጂ በመሰዳደብ ነው ወይ እኮ ነው ወንጀለኛ። በመሰዳደብ እኮ እናወራለን አንዳንዴ ማለት ነው። ስርዓታዊ ነው። እኔ ዛሬ ገና አልዋሻችሁም። ዛሬ ግን በጣም አመሰግናችኋለሁ። በስነ ስርዓት ያወራችሁት ለመጀመሪያ ጊዜ ዛሬ ነው እኔ ሰማችሁ። እንደዚህ እኛ ሁሌ በስነ ስርዓት ነው እና በእናንተ ልክ ቆይ አንዴ እኔ ግን አንድ ነገር ልናገር ለዩዘር አንድ ነገር እናገር። እሺ አብዛኛውን ጊዜ እኔ እውነት ለመናገር አብዛኛውን ጊዜ እናንተ ስትሳደቡ እናንተ እዛ በጣም እንትን ብላችሁ 2 ወር ሙሉ ስትናገሩ እየሰማችሁ ነበር። ግን ደግሞ አላየውልሽ ምን ይላል ያገሬ ሰው መተለሽ ያገሬ ሰው በእንቁላሉ ጊዜ ቅጣው ይባላል። ምን ማለት ነው? ሰው መጀመሪያ ሲያጠፋችሁ መጨረሻ ላይ ይስተካከላል። ወይ አጥፍቻለሁ ወይ እኔ አሁን አንቺን ከወደድኩሽ ጥሩ ነገርሽን አልነግርሽም። ለምን መሰለሽ? ጥሩ ነገርሽ ሁሌ አብሮሽ ነው የሚኖረው። ይሄ መጥፎ ነው። ይሄ እንዲህ ነው አብዛኛውን ጊዜ ሃይሚ ቪዲዮ ስትሰራ አብዛኛውን ጊዜ እናንተ ቁጭ ብላችሁ ላይ እኔ ሰዓትም የለኝ እኮ እንዴት እና አንቺ እንዳላችሁ ቀንሰሞን ነው እንጂ ሰዓትም የለኝ። እኔ ደግሞ እንደሚላችሁ ያለፈው ነገር አታውሩ። ትናንትና የዚህ ነው መጣ ነገር አውሩ። በቃ ያለፈው ነገር አታውሩ። እኔ አንድ ጊዜ ተተናገሩ እኔ ስራ ለመስፈት ምክርና አስተያየት የያዘች ሃይሚ ቪዲዮ ትሰራለች። አሁን ልንገርሽ አንድ ነገር ልንገርሽ። እኔ እና አንቺ አንድ ነገር እንስማማ። እኔ ልወጣ ነው ሰዓት ስለሌለኝ ይቅርታ። ዛሬ እንደዚህ በክብር ስላወራችሁኝ በመጀመሪያ በጣም አከብራችኋለሁ። ትልቅ ክብር አለኝ። ምክንያቱም በክብር ነው ያወራችሁኝ ዛሬ። እኔ ማመን ነው ያቃተኝ። ሁላችሁንም አከብራለሁ። ሁለተኛ ነገር ከተቻላችሁ ትዕዛዝ አይደለም ብዙ ነገር ታውቃላችሁ፣ ግን ከተቻላችሁ ሁለቱንም እኩል ጥፋትም ቢሆን አንዳንዴ ጥፋትም ይታለፋል ሰው ለሚወደው ሰው ብሎና ነገሮችን ለማብረድ እና ቀስ ባለ በለሰለሰ በጥሩ ንግግር ብትነጋገሩ ጥሩ ነው። ብልግና ስድብ፣ መጥፎ ስድብ ለእናንተም መጥፎ ስም ነው የሚያሰጣችሁ፣ ለሌላም ሰው ኢቭን ወዳችኋለሁ ለሚለው ወንድማችሁ እንኳን ያፍርባችኋል። ለምን መሰላችሁ? ብልግና ለማንም ጥሩ ስላልሆነና እንዲህ በመወያየት በመነጋገር ጥሩ ነገር በማድረግ ከሆነ ለእናንተም ጥሩ ነው፣ ለሁሉም ለሰሚውን ጥሩ ነው። እኛ ግን ቤቱን ብገለብጥ ይመስልሻል? ዛሬ አይደለም የሚሰማችሁ ነገር ራሳችሁ ያላችሁት ስትሰሙት ሁሉ ቅር ይላችኋልና ጥሩ ነገር አውሩ።
ስለዚህ በጣም እናንተም ይጀምር ነው ይሄ ነገር። አንቺ ጀምር ይዘት ነው። እናንተ ወደ ስድብ ከወሰዳችሁም ችግር የለም። እኛ ግን አሁንም ነግም ሰው ይጣላል ያልሽዋ የትላንቱም ይጣላል፣ ባልና ሚስት ይጋጫል አልሽው። በየቀኑ ነው የሚጋጭ። አሁንም እሺ ትላንት እንደዛ ነው፣ ዛሬም እንደዛ እየተጋጩ በየቀኑ እየተጋጩ በየቀኑ ገበናውን እያመጡ በየቀኑ ዝም ብሎ ምንድን ነው እኔ አሁን አንድ ነገር ልንገርሽ አንቺ ቆይ ትምህርት ቤት የሚሄደው ለመማር ነው አይደል? ትምህርት ቤት የሚሄደው ሰው ሃን ከቆጠረ በኋላ ሁለማን ኦኬ። የትናንቱን ትተን ዛሬ ለላይ ስንደርስ በቃ ዛሬ ነው አሁን ስታዳምጡኝ እኔ ማመን ያቃተኝ በእውነት ነው የምላችሁ። ስለዚህ በቃ ነገሮችን አብርዱና በማስተዋል ሰውን ለማብሸቅ ሰው ለመበሻሸቅ ሳይሆን አንዳንዴ አንቺ ራስሽን እኮ ካላከበር ሰው አያከብርም አይደለ እንዴ? ስለዚህ አምነሽ ከሆነ ደስ ይለናል። አሁን እኮ ማለት እዚህ ጋር ማለት ምን አለ መሰለሽ ሁሉም ሰው እኮ ሃይሚና ብሩኬን ጠርቶ ወረደ። ግን እዚህ ጋር ወደ ጥቂት ነው እንደዚህ የሚያደርጋት። አንድ ነገር ልንገርሽ፣ ራስሽ የምትይው እኔ ህፃን ልጅም አይደለሁ በጣም ብዙ ነገር አውቃለሁ። ስለዚህ በጣም እንዲህ እንደምሳደብ የሆነ እንደዛ አታስቢ አላልኩም። አይ ስህተትሽን አምነሽ ከሆነ ደስ ይለናል። አያት እኔ ምንም ነገርኩሽ እኮ ቅድም በእንቁላሉ ጊዜ ቅጣው እንደሚባለው ሲጀምሩ የተናገርኩት ንግግር ነው። መጥፎ እንደዛ ከሆነ ልክ ነሽ። እንደዛ ከሆነ ሁለቱንም መቅጣት ያለብሽ። ሁለቱንም እኔ አዳልቻ ልናገር ጥፋት ባየሁበት ነው የምናገረው። ለምሳሌ እዚህ ጋር መጥቻ አሁን ትሳደቡ ነበር አልኳችሁ አይደለም? ስለነበረ ነው። ልዋሽሽ አልፈልግም። እናንተ ካንም ሁለቱንም ወዳለሁ ብለሽ እኩል አልተናገርሽም። አዳምጪ። እኔ አሁን ስለእናንተ ነው ያልኩት አይደል? እዚህ ጋር እኔ ያልኩት ምንድን ነው? ትናንትና ትሳደቡ ነበር፣ ዛሬ ግን አልተሳደባችሁም። ስለዚህ አልዋሽሽም። እንደ ቪዲዮ ነው አስተያየት የሰጠን እንደ ቪዲዮ ያለው ወይዘር ትውጣና ማብራት አልችልም። እግዚአብሔር ራሱ አይወድም እንደዚህ። እግዚአብሔር ራሱ አይወድም ማለት ነው። ከነ ጥፋቱ ሸፋፍንሽ ካለሽ ማለት ነው ያ ሰው አዎ። ግን ከነ ጥፋቱ ስትናገሩ ባለጌ ነገር እየተሰደበ ሴት ልጅ ወይ የሆነ እንዲህ ነሽ እየተባለ አይደለማ። ይሄ ነው ጥፋት ነው የሚባለው። እኔ አንድ ነገር መናገር ፈልጌው ተሳዳቢዎችም አይደለንም ግዴታ ብቻ ሰምቻል። አልዋሽም፣ እኔ አልዋሽም። እዚህ ጋር በማህፀንሽ ብረት ይግባ ብላችሁ ስትሳደቡ ሰምቻለሁ። በጣም ሲዘገንን ስድብ ሁላችንም ያለ ወይ ስድብ ይሄ ስድብ ምናምን ታሽ መሰጂ ከሆነ የባታ ነው የምንሆነው። ወይ እንደዚህ ነገር አታነሽ ይገባ ያ መጥፎ እሺ፣ ግን ያ መጥፎ ነው እንኳን ወንጀለኛ ያ ጥሩ ነው። ስድብ ስሚ መጀመሪያ የሃይሚ ኦዲየንስ እያለዋለው ብሩክ ያፈቅራታለሁ ይበል እያሉ ነው። 12 አንበሳ አውርዱ ከዛ በኋላ ይላል። ገባሽ? ምንድን አሁን እያሾፍሽ ነው? እንደዚህ አይነት ማሾፍ አታሾፍ። ወንጀለኛ አንድ ነገር ልንገርሽ፣ ሴቶች ከሆናችሁ በእውነት ሴቶች ከሆናችሁ እኔ አከብራችኋለሁ። እየቀለደች ነው በአንበሳ አይበገርም። አንቺ ደግሞ መንካራት አታውሪ። እየቀለደች ነው አውቃለሁ። ግን አንድ ነገር ልንገራችሁ፣ በጣም የሚያስጠይፍ ስድብ ተናግራችኋል። በማህፀንሽ ብረት ይግባ ተብሎ አይሰደብም ሴት ልጅ። ይሄ ነገር እዛ ጋር አትሄጂ ውዘር እናንተ ብሩኬታውና ማለት ነው። እናቷ ሙሽ ራሱ እኔ አያገባኝም ስለሱ የሰደባችሁ ናችሁ። መልካም ቀን ይሁንላችሁ። በብልግና ልጁን ያሳደገች ብላችሁ የሰደባችሁ ነው። ሰላም እስኪ ታይ በቃ ያለፈው ነገር አታውሪ። አንቺ ደግሞ እኮ እዚህ ጋር ስለ ማጠናችሁ ምናምን ወንጀለኛ የሞችሽ ለቅድሙ ንግግርሽ እንደተመቸሽ የኔ ውድ ማለት ለዛ እኮ ነው የሚወድሽ። ይመችሽ። እኔ እኮ ስህተት እንደሰራ የምናለ ይቅርታ መጠየቋ ስህተት መስራቷ መናገሯ የሚያዋርድ መስሏት ነው። ተገባሽ? ጥሩ ገብቷ ሲጀመር እኮ እሷ እየተናደደች እንዳወራች አይደለም። ገባችሁ? ገብቷታል እኮ ከዛን ቀን ጀምሮ ብሩኬ እኮ በቲክቶክ መጥቷል። መቼ ነው እዚህ ጋር ስንት ሰው 120 ሰው ምን ትሰራላችሁ? ምድረ ቂዘናም ቅንቅናም በኮሜንት የምትሳደቡ እናንተ
ያያን እንቅላፍ እስካሁን ድረስ ሊመልስልሽ ነበርኩ እንጂ ዩዘር ነክብሬ ነው። እኔ ለወደፊት የእስካሁን እኛም የሄድንበት ዝም በይ ባል እኛም የሄድንበት እናንተ ሄዳችሁበት ስህተት ነው። ሰውን በሰውነቱን እናከብራለን ለመናገር ማለት ነው። እነሱ አንድ ሊሆኑ እኛ ምን አገባን? እውነት እኔ አንድ ነገር አትቀየሙኝና ማለት ነው። በብዙ ነገር አይተነዋል። አንድ ወር ሙሉ ጾማችንን ሀታ 2 ወር ሙሉ በደንብ ሳንጾም እንትን ብለን ትናንትና እንደዛ በአንድ ላይ መጡ። በአንድ ላይ እንደዛ በእኛ ሙድ እየያዙ ይሁን ምን ይሁን አናውቅም። ገባችኋ? እኛ ግን ራስ በራሳችን መወደድ አለብን። ራስ ዛሬ እኮ ማለት ብሩኬንም አይሚንም አይደለም ሁለቱም መመረግ እኔ የተስማማው ሁለቱም መረግ አለባችሁ፣ መዘግዘቅ አለባችሁ። ምን አረጋግጥ አይመለከተንም። ምን አረጋግጥ ቡራ ቲክቶክ ላይ ወጣል። እንውጣ በቃኝ። እሺ በቃ 115 ሰው ምን ታረጋላችሁ? ምድረ